አንተ የ9 ቀን እድሜ ብቻ ነው ያለ። አንተ ራስ ትሞታለህ። አምቡላንስ ነው የመታት፣ ግን ታማሚ ሳይጭን ነው ሰልፍ ነበር ያለትና መታት እና ኮማ ውስጥ ገባች። አልነቃችም። ከዛ በኋላ 10 ቀን ነው አይሲዩ ሩም ቆየችው። በዛ ሄደች። ሳትነቃ በዛ ሄደች። እሱን ልገለው ነበር ልጅቷ የገደልኩት እኮ። ህልም አይታ ራሷ ልጅቱ እዚህ እናንተ ጋር አምጥተናት እንድጸለይላት ምናምን ነግራና ልጅቷ ራሷ ስንት አመቷ ነበር? 11 አመቷ ነው። የእግዚአብሔር ሰው ጋር ውሰዱኝ ብላ ተናግራ ነበር። እዚህ ሰማይታው እኮ እሱ ጋር ሂዱልኝ ያለች እሱ እኔ ከርፋፋም ብሎ ብለታረኳ በመሃል በሳምንቱ በላው። ለምን አትሰሙም ግን እናንተ? እግዚአብሔር በአንድም በሌላ መንገድ እየተናገራችሁ ያላችሁ ሰዎች አሉ። በቁርጥራጭ በእግዚአብሔር ሰዎችና በእግዚአብሔር ቅባት ጠላቶች አፍ ምክንያት እግራችሁን ከእግዚአብሔር ቤት አስቀራችሁ ችግር ውስጥ ትወድቃላችሁ። በተደጋጋሚ ስትነግራኝ ነበር። የማይመለስ ነገር ነው። አየሁ ውሰዱኝ ምን እያለች እንደሆነ ታውቃለህ? መሞት አልፈልግም አስመልጡኝ ነበር ያለችው። when I see her እንደዚህ እያየኋት አንድ ወርቁ የሚባል የቤተሰቡ ዋና ከራማ ያለበት ሰው አየሁ በዚህ ሴት ዘር ላይ። በእኛ ዘር በኩል አለ። ይሄ መንፈስ የዛር መንፈስ ነው። በጣም አደገኛ መንፈስ ነው። ነፍሰ ገዳይ እሷ ላይ ተቀምጦ ልጅ ገደለ። እሷ ላይ ተቀምጦ እሱን ይገላል። እሷን ደግሞ ያሳብዳል። በእግዚአብሔር እቅፍ ውስጥ ነች። አሜን። she's in heaven በስጋ ተለያችኋት። አድራሻን የቀየረችው አይዞሽ የመጀመሪያ ቀን ልጄ ህልም ባየችበት ሰዓት ወስዳት ኖሮ ይላል። እኔም በሆን እንዲህ ነው የምለው። አንተ ደግሞ ማንኛው ነህ? ነፍሰ ገዳይ። አንተ ስንት ነፍስ አጥፍተሃል እስካሁን? ልጇን በልተሃል። ሌላ ማንም በላ? እሷንም ልትበላ ነው። ቀና አድርጉ ታገቱን። መብላት ትፈልጋለህ። ስለዚህ አንተ ነፍሰ ገዳይ ነህ። የቱ ላይ ነው የተቀመጥከው? ምኗ ላይ ነው የተቀመጥከው? አሳየኝ ቦታውን እስኪ ልቀቁት። ያሳየኝ። የት እዚህ ውስጥ ሆዷ ውስጥ yes እና ጭንቅላት እና አይምሯ ላይ ተቀምጣል። ማናንተ ነፍሰ ገዳይ ኃይሉን ያስቀመጠው የመጀመሪያው ሆድ ላይ ነው። ሁለተኛው ኃይሉ የተቀመጠው ጭንቅላት ላይ። ሻዲ ካቫራዲያም when I see her እንደዚህ እያየኋት አንድ ወርቁ የሚባል የቤተሰቡ ዋና ከራማ ያለበት ሰው አየሁ በዚህ ሴት ዘር ላይ። ይሄ መንፈስ የዛር መንፈስ ነው። ዛር ነው። ወርቁ ይባላል። ዛር አለበት። በዘሮቿ ውስጥ ያለ ነው። እሷን ብቻ አይደለም በጣም ብዙ ሰው ይዘዋል። ከዚህ ልጅ ጋር የመጣ ሰው ካለ እጆቹን ያሳየኝ ቶሎ። እሱን ልገለው ነበር ልጅቷ የገደልኩት እኮ በመኪና አደጋ እሱን ራሱን አየው። ተናደዳው። ምክንያቱም እሱን አወጣው። ስማ አንተ ወንድሜ፣ ወርቁ የሚባል በእነሱ ዘር በኩል ማን ነው? በእኛ ዘር በኩል አለ ወርቁ የሚባል ወንድሜ አለ። አተ ማንን ነው የምትገለው? ልትገለው እሱን በረከቱን እየበላሁ እኮ ነው። እሱን መግደል ትፈልጋለህ? እሱ መግደል እሷ ወደ ቤተሰቧ ሲመለሱ እኮ ስንት ነገር አለ። ጎበዝ ተማሪ ነው የገደልኳት።
ከሞተች ያብዳሉ ብዬ ነው። በቤተሰብ ነው ተመካከርነው። በቤተሰብ እሱ ብቻ አይደለም። አሃ ማን ነው ምክሩን የመከረው? ማን ነው ያመከረው? በቤተሰብ ዛሬ ጉዱ ፈላ። ተዋረድክ። እሷ ከሞተች ያብዳሉ ብለህ ነበር። ስለዚህ በቤተሰቦቿ አረክባት። ዋው አይኔ የሆነች እኮ ናት የገደልነው። አሃ አይኔ የሆነ ሰው ገደላችሁ። ያኛው አይረቡም ብለን አሃ እሷ ጎባስ ፈጣኝ ሰቃይ እሷ ብልት ታረግን በመኪና አደጋ አዎ 2 ወር ገና ያለፈች። ኦኬ ሰው በተራ እሷ ማይታው እኮ እሱ ጋር ሄዱልኝ ያለች እሱ እኔ ከርፋፋም ብሎ ብልት ታረኳ። በመሃል በሳምንቱ በላው። በሳምንቱ አየ አንዳንድ ጊዜ ምክር ስሙ። በመሃል ነው የጠለፈው። ኦኬ ሉክ ናው ተመልከቱ። አሁን ይሄ ነንሴንስ ጠላት፣ ይሄ ማይረባ የወደቀ ጠላት ይሄን ቤተሰብ በአንድ ሰው ምክንያት ገና አሳብዳለሁ፣ እሷን ገድዬ ሁሉንም ገና ጨርሳለሁ የሚል መንፈስ ነው። በጣም አደገኛ መንፈስ ነው። እኛ ሌላ ነገር እየጠቆምን እኮ ነው። እሷ ወቃሎ ያን እሱን እየመከርነው የእሷ ምክር እንዳይሰማ እያረግነው አይሙሮ ግጥም አርገን ይዛል ዘዛርገናል። እግሯ ሽባ አርገናል። እሱ እግርም ሽባ አርገናል። ወንድሜ ምን ናት? ባለቤት ናት። እገላለሁ ይላል። አንተን መግደል ነው ፈልገው ትላለች። ስጸልዩ ያው በኔ ምክንያት እንደሆነ ስነገር ሰምቻለሁ። ለመግደል እንዴት ነው ከሷ ጋር ያላችሁ ግንኙነት? ሰላም ናችሁ? ከኔ ጋር አዎ ሰላም ነው። ይሄ መንፈስ ካልወጣ አንተ የ9 ቀን እድሜ ብቻ ነው ያለ። አንተ ራስህ ትሞታለህ። ልጃችን ከሞተች ገና 2 አንተ ራስህ ትሞታለህ። ይሄው እዚህ አጠገብ ቆም። አያደን አንተ ራስህ 9 ቀን ነው ያለ። ይሄ ነው የሚገድልህ። በረከቱን እየበላው ይሄ መሰለክ እንዴ የት እንደሚሰራ ብታውቁ እኮ እሷ ላይ ተቀምጦ ልጅ ገደለ። እሷ ላይ ተቀምጦ እሱን ይገላል። አሁን እሷን ደግሞ ያሳብዳል። አየው ከዚህ በፊት የሚያመለጠስ ኦኬ 9ኙን ቀን ወደ 90 ዓመት አሻግራለሁ ላንተ። አሜን። ይሄንን ግን ልሸኘው። አሜን። እኔ አልሞትም በልስ። እኔ አልሞትም። አምላኬ በል። አምላኬ ወደ 90 ይቀይራል። ወደ 90 ይቀይራል። ይባረር። 1 2 3 ድኛለሁ ዳግመኛ ተወልጃለሁ። ተነሽ። አይ ሪሊዝ ዩ ፈታውሽ በኢየሱስ ስም። ታንክ ዩ ማሲ ካዶቭሬዲያም እህቴ እንኳን ደህና መጣሽ። አሜን። ማነው ስምሽ? ታደለች። ከየት ነው የመጣሽው? ከሰንዳፋ። ይሄ ሰው ከየት መጣ? አንድ ላይ ነው። እዚህ ነው የሚሰራው። እሱ እዚህ ነው የሚሰራው? አዲስ አበባ። ምንሽ ነው? ባሌ። እስቲው እርግጠኛ ነሽ? ምን አረገሽ ይሄ ሰው? አሁን ይሄ ምን አረገሽ? ለምን የምትገዩ? እገልሃለሁ አልሽው። እኔም በግድ ነው ይዤ የመጣው። ስራ ገባለሁ እያለኝ እኔ ነኝ ይዤ የመጣው። ስራ ልግባ ብሎ ነው ይዘሽ የመጣሽው እንጂ አትገዩም። መግደል አትፈልጊም? እስቲ ይው ግን እስቲ ምናልባት አሁን እኮ እገላለሁ አንተን እገላለሁ አልሽ። ኖ ያልሽው ነው የምነግርሽ። ለምን አረገሽ ይሄ ሰው? አይሆንም አላልኩም አለች። እኔ በፍጹም እንዴት ባሌን እገላለሁ እላለሁ እያለች ነው። ምን ታስባለህ አንተ? አሁን እገላለሁ ከዛ ደግሞ እንዴት እኔ ባሌን እገላለሁ? በፍጹም ሁለት ቃል ያው ያጋንንት ስራ ስለሆነ ቀድም ያለው ማን ነው? ያው ሰይጣን ነው። አሁንስ አሁን ራሷ ነች። አንቺ ላይ ልጅ የገደለ የዘር ማንዘር ነፍሰ ገዳይ ነኝ የሚል እርኩስ መንፈስ አለ ነበር አንቺ ላይ። ያ መንፈስ አሁን እቀጥላለሁ በሱ አለ። እሱን ደግሞ አሁን ተራው እሱ ነው አለ። እገላለሁ አንቺን ደግሞ አሳብዳለሁ ነው። አይዞሽ። የእብደት መንፈስ ነው። በቃ ከጆሮዬ ላይ እየጮኸ ይጮህብሻል።
እስኪ ስለሷ ንገረኝ አንተ ምንድነው የምታየው ነገር? ያው ብዙ ጊዜ እንትን ትላለች ያማታል ምናልባት ያማታል አዎ ያኔ ልጃችን ስትሞት ልዩ ትምህርት ቤት ነው የምትማረውና በደረጃ ተወዳድሮ ነው የገቡት የትምህርት ቤት ልዩ ትምህርት ቤት አለ እዛኛ ጋር ማለት ነው የነገ ተስፋ የሚባል ትምህርት ቤት አብዲ በውድድር ነው የሚገባው ሰው አዎ አብዲ ቦሮ ነው የሚባለውና እሺ እንደጋጣሚ ህልም አይታ ራሷ ልጅቱ ምን አየች እዚህ እናንተ ጋር አምጥተናት እንድጸለይላት ምናምን ነግራና ልጅቷ ራሷ ስንት አመቷ ነበር 11 አመቷ ነው እና በህልሟ አየች በህልሟ አይታ ነበር የእግዚአብሔር ሰው ጋር ውሰዱኝ ብላ ተናግራ ነበር እዚህ አዎ ነብይ ደረሰ ጋር አለች አዎ እና በህልሟ አየች ውሰዱኝ አለች ኦኬ ምን ቀን ነበር እንደዚህ ያለቻችሁ እናንተ እኔ ስትላይ በተደጋጋሚ ስትነግራይ ነበርና ስትነግር ነበር አዎ እኔ ደግሞ ስራዬን ነው የሚያስቀድመው እና አንተ ደግሞ ስራህን ታስቀድማል አዎ የመንግስት ስራ ስለሆነ እሱን ነው የሚያስቀድመውና ጸልዩ ያልኳቸው ያው ከበች በኋላ መጥቼ ነበር እዚህ አይሲዩ ሩም ሆና መጥቼ ነበርና ያው ለምን አትሰሙም ግን እናንተ እግዚአብሔር በአንድም በሌላ መንገድ እየተናገራችሁ ያላችሁ ሰዎች አላችሁ በቁርጥራጭ በእግዚአብሔር ሰዎችና በእግዚአብሔር ቅባት ጠላቶች አፍ ምክንያት እግራችሁን ከእግዚአብሔር ቤት አስቀራችሁ ችግር ውስጥ ወድቃላችሁ listen የማይመለስ ነገር ነው የ11 አመት ልጅ ተነስታ ራሷ አትመጣ እሷ በወላጆቿ ፍቃድ ስር ነው ያለችው እድሜዋ 11 ነው አየሁ ውሰዱኝ ምን እያለች እንደሆነ ታውቃለህ መሞት አልፈልግም አስመልጡኝ ነበር ያለችው ፋሚሊ ግን አልተረዳም አንደርስታንድ አላረጋም መንፈሱ ተናገረ እኔ አይደለሁም ያልኩት ምስክሩ አባቷ ነው እውነት ነው ልጁ ነች አይጠላትም ጸጸቱ ግን ከውስጡ አይወጣም ምን አለ የመጀመሪያ ቀን ልጄ ህልም ባየችበት ሰዓት ወስዳት ኖሮ ይላል እኔም በሆነ እንዲነምለው አንዳንድ ነገሮችን ሲሪየስሊ መውሰድ አለባችሁ አሁን መንፈሳዊ ነገር ሲሪየስ አይመስልም ታው ወሰደኝ አባቷ ግን በእግዚአብሔር ፊት ለስራዬ ቅድሚያ ሰጥ ነበርአል እሱ ነው ያለው ያደለው አባቴ እጆችን አንሳ ሁለት እጆችን አንሳ ተንበርከክ እጃችሁን ወደሱ ዘርጉ የሰው ንስሐ መግባት አለበት ምክንያቱም እጁ ላይ ደማ ያለው ለዚህ ነው መንፈሱም ኃይል አግኝቶ እሱን ሊገለው የሚፈልገው እጆችን አንሳ እኔም ምለውን ከኔ በኋላ በል እግዚአብሔር ሆይ ተጸጽቻለሁ የልጄን ቃል አልሰማሁም ልጄን አስበላው በዚህ በደል ሰርቻለሁ ኃላፊነቴን አልተወጣሁም አምላኬ ሆይ ይቅር በለኝ እባክህን ይቅር በለኝ በኢየሱስ ስም እግዚአብሔር አምላክ ይቅር እንዲለ በልጁ ደም እንድትታጠብ ጸለይኩኝ አሜን እባካችሁ ልጆቻችሁን ስሙ ያለችው እኮ እንደዚህ ነው ዳድ I saw a dream አባቴ ህልም አየሁ አለች please take me to the prophet ወደ እግዚአብሔር ነብይ ውሰዱኝ አለች እየተናገረች በላት እግዚአብሔር አምላክ ምሕረት ያርግልህ አንተ ነበርክ ቀጣይ እግዚአብሔር አምላክ እድሜ ሰጥቷል አሜን አይዞሽ ማሚ ነይ እዚህ ጋር ያንቺን ልጅ አየሁ በእግዚአብሔር ቅፍ ውስጥ ነች አሜን she's in heaven አሜን በእግዚአብሔር ዓለም ውስጥ ነው ያለችው አሜን በስጋ ተለያችኋት አሜን አድራሻን የቀየረችው አይዞሽ ተቃጠልኩ አይዞሽ አባቶይ ማቲያኮ I can't ማገልገል በጣም ያቀታል እንደዚህ አይነት ሰዓት ላይ ይሄ በጣም ያክት ነገር ወገኖቼ መንፈሳዊ ነገር እውነት ነው please don't joke አትቀልዱ ኖ ሰይጣን በትልቅ አፍ ወጥቷል የእግዚአብሔርን ስራ ሰው እንዳያምን ለማድረግ ያንተን ልብ ለማሸፈት በእግዚአብሔር መልእክተኞች ላይ የሚቀባ ብዙ ጭቃ አለ እሱን እየሰማ እግርህን ከእግዚአብሔር ቤት እንድታወጣ የሚያደርጉ ብዙ ተናጋሪዎች አሉ don't be fool ሞኛቱን ወንድሜ how spirit realm is real መንፈሳዊ ዓለም እውነት ነው አያ አንዳንድ ጊዜ የሚመስል እዚህ ጋር ባንዱ ድድድ ሳምንት አድርገው ነበር አሁን ድድድ ነው ያረጋ ዘማሪው ይዘምራል እግዚአብሔር ሰው እዚህ ጋር ይመጣና ሃይል ምናምን ይላል ሰው አንተ አሜን ትላለህ ከዚህ ስትወጣ ምንም ላንተ ምን ቀልድ ነው
እንደዛ ቢሆን እኔን እዚህ አታገኘኝ። እኔ አይምሮ የጎደለው ሰውኛ አይደለም። ወጣትነቴን ለእግዚአብሔር የሰጠሁት አብጄ መሰለ እንዴ? እውነት ገብቶኝ ነው። መንፈሳዊ ዓለም እውነት ነው ወንድሜ። እስኪ አንድ ሰው ጮሆ አልቀልድም ይበል። አልቀልድም። ፕሊዝ ቢ ሲሪየስ። ሲሪየሱን እንጂ እግዚአብሔር ገለባውን ያቃጥል። አሜን። ሌላ ምንም አይደለም። ማሚ እግዚአብሔር ካሳ እንዲሰጥሽ ጸልያለሁ። አሜን። ነይ እዚህ ጋር፣ ነይ እዚህ ጋር። እጆችሽን አንሺ። አባት ሆይ ራሷን የምትመስል አሜን። ሴት ልጅ ስጣት። አሜን። አባት ሆይ አሜን። ካሳ ነው ይሄ። አሜን። ያንተ ካሳ ነው። ያንተ ካሳ ነው። ካሳ ነው። ካሳ ነው። ካሳ ነው። አሜን። ካሳ ነው። አሜን። ካሳ ነው። አሜን። እግዚአብሔር አንቺ ጋር መጥቷል። አሜን። እግዚአብሔር አንተ ጋር መጥቷል። አሜን በል። ግን የሚገርመኝ ነገር ምንድነው? አደጋ ነው ያልከኝ? አምቡላንስ ነው የመታት። ግን ታማሚ ሳይጭን ነው ለመጫንም እየሄደ አይደለም። ሰልፍ ነበር ያለትና መታት። በቃ እና ኮማ ውስጥ ገባች። አልነቃችም። ከዛ በኋላ 10 ቀን ነው አይሲዩ መቆየችው። በዛው ሄደች። ሳትነቃ በዛው ሄደች። አይዞ እሺ። ለእግዚአብሔር ቤት የዘራው ዘር ይሰራል። አሜን። እግዚአብሔር አምላክ ምህረት አድርጎልሃል። አሜን። ጌታ የእንደገና አምላክ ነው። አሜን። እንደገና እድል ይሰጣል። አሜን። ለኃጢአተኛው እግዚአብሔር ምን ይላል? ይራራል። አሜን። እግዚአብሔር አምላክ ይባርክ። አይዞህ። አሜን። እሺ፣ አሜን። ጸልይልሃለሁ። ሁሉ ጊዜ ነው። አሜን። ተባረኩ።